የተከበራቸው አድማጮች ጤና ይስጥልን፣ እንደምን አደራችሁ። ጨለማ አልፎ ወደ ብርሃነ ቀን ተሸጋገርን። እንሆ በዛሬ እንደ ዕብራውያን ዘመን አቆጣጠር ሃዮም ዮም ሽልሺ ዳሌት በኢያር ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ኤፕሪል 21 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ማክሰኞ ሚያዝያ 13 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዳንኤል ሮክ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ እንዲሁም ከሀዘንተኛ ቤተሰቦች ጋር ቃለ ምልልስ አለን። እነሆ ከትናንት ማምሻውን ጀምሮ በመላው ሀገሪቱም በመከላከያ ሰራዊት ወታደሮች፣ ፖሊሶች፣ ዜጎችም በጦርነትና በሽብር ጥቃት በብዙ ሺህ የሚቆጠሩ እስራኤላውያን ሕይወታቸውን አጥተዋል። ብሔራዊ የመታሰቢያ ስነ ስርዓት ጀምሯል። ዛሬ ቀኑን በመላ ሀገሪቱ የመታሰቢያ ስነ ስርዓት ዝግጅቶች አሉ። አሁን የሰዓቱን ዜና እናስቀድም። ወርቅነሽ እሸቴ። አመሰግናለሁ ሻያው። አርዕስተ ዜና። ለእስራኤል ሀገር መቋቋምና ህልውና የህይወት መስዋዕትነት የከፈሉ ወታደሮችና በሽብር ጥቃት የተገደሉ ዜጎች ዓመታዊ መታሰቢያ ስነስርዓት ዛሬ በብሔራዊ ደረጃ ይካሄዳል። በአረቡ ማህበረሰብ ውስጥ የሚፈጠረው የእርስ በርስ ግድያ እንደቀጠለ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ የአሜሪካ እንቅስቃሴ በዲፕሎማሲ መንገድ ለመግባባት የሚደረገውን ቀጣይ ሂደት የሚያሰናክል መሆኑን ገለጹ። አሜሪካና ኢራን ለሚያደርጉት የሰላም ድርድር ምክትል ፕሬዚዳንት ጄዲ ቫንስ ዛሬ ከዋሽንግተን ወደ ፓኪስታን እንደሚጓዙ አክሲዮስ የተባለው ድረገጽ ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ለእስራኤል ሀገር መቋቋምና ህልውና የህይወት መስዋዕትነት የከፈሉ ወታደሮችና በሽብር ጥቃት የተገደሉ ዜጎች ዓመታዊ መታሰቢያ ስነስርዓት ዛሬ በብሔራዊ ደረጃ ይታሰባል። ረፋዱ 11 ሰዓት ላይ ለ2 ደቂቃ ያክል የመታሰቢያ ደወል ድምፅ በመላ ሀገሪቱ የሚሰማ ሲሆን ህዝበ እስራኤል ከአንገቱ ዝቅ ብሎ በመቆም ጀግኖችን ያስባል። የደወል ድምፅ ከተሰማ በኋላ በመላው እስራኤል በሚገኙ ወታደራዊ መካነ መቃብርና መታሰቢያ ሐውልቶች በቆሙባቸው አካባቢ ቤተሰቦችና ባለስልጣናት በተገኙበት ስነ ስርዓቶች ይካሄዳሉ። መንግስታዊ መታሰቢያ ስነ ስርዓቱ በኢየሩሳሌም ከተማ በሚገኘው ሃር ሄርጼል ብሔራዊ ወታደራዊ መካነ መቃብር ፕሬዝዳንት ይስሐቅ ሄርጾግና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተገኙበት ይካሄዳል። ከ2 ሰዓት ቆይታ በኋላ በሃር ሄርጼል ብሔራዊ መካነ መቃብር በሚገኘው ሐውልት በሽብር ጥቃት ለተገደሉ ዜጎች መንግስታዊ መታሰቢያ ስነስርዓት ይካሄዳል። የእስራኤል ሀገር ከተቋቋመች ጀምሮ እስካሁን የህይወት መስዋዕትነት የከፈሉ ወታደሮች ቁጥር 25648 መሆኑን የመከላከያ ሚኒስቴር ቢሮ ባወጣው ሪፖርት ይፋ አድርጓል። በአረቡ ማህበረሰብ ውስጥ የሚፈጠረው የእርስ በርስ ግድያ እንደቀጠለ ነው። ባሳለፍነው ሌሊት በተወሰኑ ሰዓታት ውስጥ 2 ሰዎች የተገደሉ ሲሆን በረሃት ከተማ በ24 ዓመት የዕድሜ ክልል የምትገኝ ሴት በጥይት ተኩስ ተገድላለች። በድርጊቱ ተባባሪ ነው ተብሎ የተጠረጠረ በ20ዎቹ የዕድሜ ክልል የሚገኝ ወንድሟ በቁጥጥር ስር መዋሉ ታውቋል። በካሳም መኖሪያ ሰፈር አንድ ግለሰብ በጥይት ተኩስ የተገደለ ሲሆን የግድያው ምክንያት ለረዥም ጊዜ የቆየ አለመግባባት ሳይሆን እንዳልቀረ ተገምቷል። ተጠርጣሪው በቁጥጥር ስር መዋሉ አልታወቀም። አሜሪካና ኢራን ለሚያካሂዱት የሰላም ድርድር ምክትል ፕሬዚዳንት ጄዲ ቫንስ ዛሬ ከዋሽንግተን ወደ ፓኪስታን እንደሚጓዙ አክሲዮስ የተባለው ድረገጽ ዘገበ። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት የሚጠናቀቀው እንደ ዋሽንግተን ሰዓት አቆጣጠር ነገ ረቡዕ ምሽት ሲሆን ፓኪስታን የተኩስ አቁሙ በተጨማሪ 2 ሳምንታት እንዲራዘም ሁለቱንም ሀገራት መጠየቋን አልአረቢያ የተባለው የሳውዲ ቴሌቪዥን ዘግቧል። ፕሬዚዳንት ዶናልድ ትራምፕ ከጆን ፍሪድክስ ሬዲዮ ጋር ባደረጉት ቃለ ምልልስ ኢራኖች ድርድሩን እንደሚቀጥሉ ገልጸው ካልሆነ እስካሁን ያልነበረና ያልጠበቁት ችግር ያጋጥማቸዋል ብለዋል። ከኢራን ጋር ለሚካሄደው ድርድር ፕሬዚዳንት ትራምፕ ትናንት የተምታታ መልእክት ቢያስተላልፉም የተኩስ አቁም ስምምነቱን ማራዘም እንደማይፈልጉ ግን ገልጸዋል።
ከአሜሪካ ጋር በሚካሄደው ድርድር የልዑክ ቡድኑን የሚመሩት የኢራን ፓርላማ ሊቀመንበር ካሊባፍ ቴህራን በዛቻ ስር የሚካሄደውን ድርድር እንደማትቀበል ገለጹ። ካሊባፍ በኤክስ ገጻቸው ላይ በጻፉት መልእክት ትራምፕ የሆርሙዝን የባህር ሰርጥ በመዝጋትና የተኩስ አቁም ስምምነቱን በመጣስ ድርድሩን እጅ እንድንሰጥ ወደ ማሳመን ሊለውጡት እየጠየቁ ነው ብለዋል። ካሊባፍ በተጨማሪም ባለፉት 2 ሳምንታት ውስጥ በኢራን የጦርነቱ ስልት የተቀየረ መሆኑን አስታውቀዋል። ከዚህ ጋር ተያይዞ የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ የአሜሪካ እንቅስቃሴ በዲፕሎማሲ መንገድ ለመግባባት የሚደረገውን ቀጣይ ሂደት የሚያሰናክል መሆኑን ገለጹ። አራክቺ አሜሪካ የተኩስ አቁም ስምምነቱን በመጣስ በኢራን የባህር ወደቦችና መርከቦች ላይ የምታሳየው ዛቻና የምታቀርበው ያልተጠበቁ ቅድመ ሁኔታዎች የዲፕሎማሲውን ቀጣይ ሂደት የሚያከሽፍ ነው ብለዋል። አራክቺ ከፓኪስታኑ አቻቸው ጋር ባደረጉት ውይይት ኢራን እንቅስቃሴዋን የምትቀጥልበትን መንገድ እያሰበችበት መሆኑንም አስታውቀዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ እስከፊታችን አርብ ድረስ ሙቀቱ ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 17፣ በቴል አቪቭና በሃይፋ 20፣ በብኤርሸባ 22፣ በኢላትና አካባቢዋ 25 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ። ለዜናው እናመሰግናለን። ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ የተከበራቸው አድማጮች፣ የዛሬ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች ከብዙ በጥቂቱን እንመለከታለን። ማሪቭ ዕለታዊ ጋዜጣ የተመለከተውም በሕዝብ ላይ የተካሄደ ጥናት ግምገማ የእስራኤልን ሀገርን በተመለከተም የቀረበ ጥያቄ በአጠቃላይ በእስራኤል ሀገር ምን ያህል ትኮራላችሁ የሚል ጥያቄ ቀርቦ አብዛኛው የእስራኤል ሕዝብ 83 በመቶ ያህል ሕዝብ በሀገሪቱ በእስራኤል የሚኮራ ሀገሩን የሚወድ መሆኑን ግምገማ ውጤት ተመለከተ ይልና ከዚህም ከሕዝቡ መካከል 14 በመቶ ያህሉ ግን በሀገራቸው አይኮሩም፣ ደስተኞች አይደሉም የሚል ጥናት ማድረጉን ይገልጻል። ሲቀጥል በሀገረ እስራኤል ኑሮ ያለው የተመቸ ሀገር ነው፣ ህይወት ጥሩ ህይወት ነው፣ ኑሮው እንዴት ነው የሚል ጥያቄ ቀርቦም 70 በመቶ ያህል አብዛኛው ህዝብ አዎ ጥሩ ሀገር ናት፣ የምትመች ሀገር ናት የሚል ምላሽ ሰጥቷል ይልና ሲቀጥል ደግሞ ከ28 በመቶ የሚሆነው ህዝብ ግን ደስተኛ አይደለም፣ በሀገሩ ደስተኛ አይሆንም ይልና ከዛም ሲቀጥል ነፍስ ይማር ይልና የመከላከያ ሰራዊታችን በክብር እንሆ ከትናንት ምሽት ጀምሮ በተለያዩ ባለፉት ዓመታት ለዚች ታሪካዊት ሀገር ለማቋቋም ህዝብን ከጠላት ለመከላከል የተሰዉ በመከላከያ ሰራዊት ወታደሮች፣ ፖሊሶች እንዲሁም በሽብር ጥቃት የተሰዉ የመንግስታዊ ብሔራዊ የመታሰቢያ ስነ ስርዓትም ዛሬ በተለያዩ ሀገራችን አካባቢዎች ዝግጅቶች፣ የመታሰቢያ ስነ ስርዓቶች ይከናወናሉ ብሎ በፎቶግራፍ የክብር የመታሰቢያ ወታደራዊ ክብር ሰልፍ ያሳያል። ዛሬ እነሆ ትናንት ማታ 8 ሰዓት ላይ ኢየሩሳሌም በኮቴል አማራቢ በጥንቱ ቤተ መቅደስ የመታሰቢያ ስነ ስርዓትም ተካሂዷል። በዛም ትናንት 8 ሰዓት ለአንድ ደቂቃ ያክል የሀዘን መግለጫ ደወል በመላ ሀገሪቱ ተሰምቷል። ያኔም ሰፊው የእስራኤል ሕዝብ በሀሳብ በህሊናው አንድ ሆኖ የሰማዕታትም በነፍስ ይማር ላይ በየቆመበት ሆኖ የነፍስ ይማር ጸሎት
አድርሷል። ይህንና በዚህ ብሔራዊ የመታሰቢያ ስነ ስርዓት ዝግጅቶችን ተከትሎ ዛሬ ቀኑን ጠዋት ልክ 11 ሰዓት ላይ ደግሞ ለ2 ደቂቃ ያክል ደወል ይሰማል። የሀዘን መግለጫ ነው። በዛን ሰዓት ያው ሁሉም ሰፊው የእስራኤል ሕዝብ በያለበት ቆሞ ያው ሰማዕታትን ያስባል ተብሎ ይጠበቃል። እዛም ሲቀጥል እንግዲህ በመላ ሀገሪቱ በሚገኙ ከተማዎች፣ ሰፈሮች አካባቢ ወደ 53 የሚሆኑ የወታደራዊ መካነ መቃብር የመንግስት ሀዘንተኛ ቤተሰቦች እና የመንግስት ከፍተኛ ባለስልጣናት ባሉበት የመታሰቢያ ስነ ስርዓት ይካሄዳል ተብሎ ይጠበቃል እና በሌሎችም በህዝብ በተቋማት በትምህርት ተቋማትም በሁሉም የመታሰቢያ ዝግጅቶች ይከናወናሉ ተብሎ ይጠበቃል ይልና ከዛው ቀጥሎ ደግሞ ታሪካዊት እስራኤል ሀገር ከተቋቋመች እንሆ ዛሬ በሀዘን በመታሰቢያ ስነ ስርዓት ላይ ብትሆንም በማግስቱ ነገ ሮብ ሀገሪቱ የነጻነቷን የተጎናጸፈችበት 78ኛው ዓመት ታከብራለች ይልና ማሪብ ሁሉም ጋዜጦችም ዘግበዋል። በትላልቅ ፊደላት 78 ዓመት የነጻነት ብሔራዊ ክብረ በዓል ነገ ይከበራል ተብሎ ይጠበቃል ነው ያሉት። ማሪብ ዕለታዊ ጋዜጣ የተለያዩ ከመታሰቢያው ስነ ስርዓት በተያያዘ ዘገባዎችን አቅርቧል። ከዚህም ከጥቅምት 7 2023 ዓ.ም ያዛ አሸባሪዎች ሰርገው በመግባት በሺዎች የሚቆጠሩ እስራኤላውያን ጨፍጭፈዋል። ደግሞ በርካታ ዜጎችን ጠልፈው ወደ አዛ ወስደዋል። በድርድር የለቀቋቸው መካከል አንዱ በአዛ ተጠልፎ በሳት ችግር ስቃይ ላይ የነበረ እናም በድርድር ወደ ሀገሩ እስራኤል ከተመለሱት መካከል ሻራቢ በኤሊ ሻራቢ ይባላል። በዛን ተጠልፎ ባዛ ቀበሌ ያሳለፈው ስቃይና መከራ ምን እንደነበረ ይገልጻል። ከዛ ደግሞ ከዛ መከራ ነጻ ተለቆ ወደ እስራኤል መጥቶ ነጻነትን ሁኔታ የእሱ የነጻነትነት ምን እንደሆነ ገላጭ የሆነ ዘገባ አለ በዚሁ ጋዜጣ። በሌላኛው የዲዮት አሮኖት ጋዜጣም በትልቁ የተመለከተው የ78 ዓመት እስራኤል የተቋቋመችበት በስቃይ በመከራ በብዙ ሺህ የሚቆጠሩ ወታደሮችን፣ ፖሊሶችና ዜጎችን ሰዎች የሞተባት እስራኤል ነገ እንሆ 78ኛው ዓመት ታከብራለች። የነጻነት በዓል ታከብራለች። የብሔራዊ ባንዲራ የማጌን ዳቪድ አዶም ያለበትም ነጭና ሰማያዊ ብሔራዊ ባንዲራ እዛው ደግሞ 78 ዓመት የጦር ጀቶች ደግሞ በአየር ላይ በረራ ሲያደርጉ ዘገባ ያሳያል በዚሁ ጋዜጣ። ሌላውም ትናንት ምሽት በኢየሩሳሌም በጥንቱ ቤተ መቅደስ በኮቴል አማራቢ በተካሄደው መንግስታዊ የመታሰቢያ ስነ ስርዓት ላይ ፕሬዝዳንት ይስሐቅ ሄርዞግ ባደረጉት ንግግር ይህም በጣም ችግር ሞት ቢኖርም የእስራኤል ሕዝብም ያው ሕይወትን በመቀጠል የሚለውን መረጠ። ለዚህም ተተኪው ትውልድ በቀጣይነት በብሩህ ተስፋ እንዲኖርና
ለሀገር ዳር ድንበር ያው ከጥቃት የመከላከል አስፈላጊነቱ ምን እንደሆነ በንግግራቸው ንግግር አድርገዋል ነው የሚለው የዲዮት አህሮኖት በተቀዳሚ ገጹ ላይ። ለምን ለወጣት ትውልድ የሚቀርብለት ጥያቄ ምንድን ነው? በጦርነት ላይ ምን አያችሁ? እንዴት ታያላችሁ? የሚል ጥያቄ ቀርቦም ወጣቱ ትውልድ ምላሹ ምንድን ነው? ለሀገር ዳር ድንበር ያውም እና ህዝባችን ከጥቃት መከላከል ግዴታ ኃላፊነት አለብን ነው የሚሉት ታታቂ ወጣት ትውልድ የሚሰጠው የሚል መልስ መስጠቱ ያሳያል። እዛው ደግሞ ወታደሮች በመካነ መቃብር ወታደራዊ መካነ መቃብር ላይ ተገኝተው በክብር የሰልፍ ያሳያሉ ይላል ጋዜጣውም በዚህ ዙሪያ የተመለከተውና ዛሬ ሙሉ ቀኑንም የመታሰቢያ ስነ ስርዓት እንደሚከናወኑ የኢዲዮት አህሮኖት ጋዜጣ በሰፊው ዘግቧል። ሌላው ፎቶግራፍ የታዳጊ ልጆች በሰሜን እስራኤል በሚገኘው በቂቡጽ አሚር በጋሊል አካባቢ የሚገኝ የአርሶ አደሮች መንደር በቂቡጽ አሚር የሚኖሩ ታዳጊ ልጆች ናቸው። በጣም በህይወት የሚኖሩ የእስራኤልን ብሔራዊ ባንዲራ ይዘው ሁለት ታዳጊ ልጆች ናቸው። እነሱም ያርደን እና አቢብ ጋዲሽ የቂቡጽ አሚር ሰፈር ነዋሪዎች ናቸው። እነሱም አሁን በዚህ ባለው በጸደይ ወራትም በአቢብ ወጣ ብለው የተፈጥሮን መልካ ገጽ ይመለከታሉ። ደስተኝነታቸውን ያሳያሉ። እነዚህ በሰሜኑ እስራኤል በሊባኖስ በቅርብ ርቀት በሚገኝ እስራኤላውያን አርሶ አደር ሰፈሮችም ነዋሪዎቹም ባሳለፍነው ሳምንታት ከሂዝቦላ ከሊባኖስ በሚወነጨፉ ሮኬቶች፣ ሚሳይሎችም ያው ጸጥታቸው ደፍርሶ በቀጥታ ከባድ ጊዜ ነው ያሳለፉ። አሁን ግን እንግዲህ የተኩስ አቁም ስምምነት ስላለ በሰሜኑም ክፍል የመረጋጋት ሁኔታ ስላለም ታዳጊ ልጆች ደግሞ ከቤት ወጥተው ያው ዚሁን የያዝነው ወር ክረምት ወደ በጋ መሸጋገሪያ ጸደይ ወራት ያህል ያው ደስተኝነታቸው የሚገልጽ ፎቶግራፍ በመጀመሪያ ገጹ ላይ ተመልክቷል። እንግዲህ ሀሬጽም የተመለከተው ከዚህ ከተመለከትናቸው ዘገባዎች ርቆ አራቀም ይህን ይመስላል። ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ዛሬ እንደሚታወቀው በሀገርን ድንበርን ለማስከበር የህይወት መስዋዕትነት የከፈሉ ጀግኖች ወታደሮች የሚታሰብበት ቀን ነው። እንግዲህ በዚህ ዙሪያ ከወላጆች ጋር የህይወት መስዋዕትነት የከፈሉ ወታደሮች ወላጆች ጋር እንወያያለን ከደቂቃዎች በኋላ። እንደው ከዛ በፊት ግን በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ነገ ምሽት ላይ ሆነው እንግዲህ የጊዜ ገደቡ ይጠናቀቃል ተብሎ የሚጠበቀውና ይሻያው ለድርድር ደግሞ እንግዲህ በፓኪስታን ተገናኝተው ሁለቱ አካላት ይደራደራሉ ተብሎ እየተጠበቀ ነው። የአሜሪካ ልዑክ ቡድን በከፊል ፓኪስታን እንደገባ ተነግሯል። የምክትል ፕሬዚዳንቱ ደግሞ ዛሬ ያው እየሄዱ መንገድ ላይ እንደሆኑ ቀደም ሲል መረጃዎችን ተመልክተናል። በኢራን በኩል ይሄ ነገር እንደገና ወደፊት ወደ ኋላ እያሉ ናቸው። የኢራን ልዑክ ለመሄድ እንዳልተዘጋጀ ይነገራል። እንዴት ነው ድርድሩ ይቀጥል ይሆን ወይ? በእውነትም ይህን ጊዜያዊ የተኩስ አቁም ስምምነት በዚህ በመካከለኛው ምስራቅ በምንኖርበት በእስራኤል ተኩስ አቁሙ ለእኛም ለእስራኤል ሕዝብ ብቻ ሳይሆን ለኢራን ሕዝብም ሳይቀር እፎይታ የሰጠ አጋጣሚ እንደሆነ ነው የሚነገርለት። አሁን እንዳልሽው በነገሮብ ማምሻውን እንግዲህ ሁለቱ ወገኖች የአሜሪካና የኢራን ልዑካን ቡድን ተገናኝተው
ለሁለተኛ ጊዜ ይህ የተኩስ አቁም ስምምነት ከተላለፈ ለሁለተኛ ጊዜ ነው ተገናኝተው የሚደራደሩት በፓኪስታን መንግስት ጥላ ስር። አሁን ያለው ሁኔታ እንግዲህ በጸጥታ መጓደል ሁኔታም የኢራን ሮሮ እያሰማች ያለችው ምንድን ነው? ትናንት ወዲያም በሆርሙዝ የነዳጅ ዘይት የጫኑ መርከቦች በላይ አካባቢ የአሜሪካ መከላከያ ሰራዊት በወሰደው የማጥቃት እርምጃ የኢራንን መርከብ በቁጥጥር ስር አውሏል፣ ተቆጣጥሯል። በዚህ ምክንያት ኢራኖቹ ለምን የተኩስ አቁሙ አሜሪካ አፈረሰች በማለት ሮሮ በማሰማት ላይ ብትገኝም በኢራን መንግስት መካከል ደግሞ የሀሳብ ልዩነት አለ። በወታደራዊ አብዮታዊ ዘብ እና በፖለቲከኛ አመራሮቹ መካከል አለመግባባት፣ የሀሳብ ልዩነት እርስ በርሳቸው እየተናከሩ እንትን እያሉ ነው፣ አልተግባቡም የሚል ሁኔታ አለ። ግን ለማንኛውም ወደዱም አልወደዱም የኢራን ልዑክ ፓኪስታን ዋና ከተማ ኢስላማባድ ይገባል ተብሎ ይጠበቃል። ትናንት ማታ የአሜሪካ ልዑክ ወደ ፓኪስታን ዋና ከተማ ኢስላማባድ ገብቷል። አሁን እንግዲህ ምንድን ነው የሚወሰነው? በነገው ዕለት እንግዲህ ብሔራዊ ነጻነት የእስራኤል የነጻነት ክብረ በዓል የሚሆንበት ጊዜ ነው። እንግዲህ ነገ ማምሻውን ከሮብ ከተባለ እዛ በማግስቱ ነው እንግዲህ ተስማሙም አልተስማሙም። አሁን እየደረሰን ያለው መረጃ ከአሜሪካ መረጃ የብዙሃን መገናኛ አውታሮች እያሉ ያሉት ምንድን ነው? ፕሬዚዳንት ትራምፕ ይህንን የተኩስ አቁም ለተጨማሪ ጊዜውን አያራዝሙም እያሉ ናቸው። ግን በተቃራኒው ደግሞ የዚህ አሸማጋይ የሆነችው የፓኪስታን መንግስት ይህንን ሁኔታ እንዲራዘም ተጨማሪ ጊዜ እንዲሰጥ ቢያንስ ተጨማሪ የ2 ሳምንት ጊዜ እንዲሰጥም እየጠየቁ ነው። በዋናነት የትራምፕን አስተዳደር እየጠየቁ ነው እና እንግዲህ በቀጣይነት የምንመለከተው ጉዳይ ነው። የደረሱትን አሜሪካ ያቀረበችውን ቅድመ ሁኔታ መከበር ተግባር ላይ መዋል የሚገባቸው የኒኩለር መገንቢያ የሚያስችለው የዩራኒየም ንጥረ ነገርን ማጥፋት ወይም ወደ ሌላ ሀገር ማስተላለፍ ኢራን የሚለው እንደገና አከራካሪ የሆነው የሆርሙዝ የመርከብ መተላለፊያ እሱም ደግሞ ማን ነው ወይ በአሜሪካ ቁጥጥር ስር ይሁን ወይስ ዓለም አቀፍ ህብረተሰብ ይቆጣጠረው የሚለው ሁኔታ ገና አልተፈጸመም። ግን መፈጸም ያለባቸው ሁኔታቸው ነው ያለው። በእስራኤል በኩል ይህን ሁኔታም በጦርነቱን በተመለከተም ያው ስትደበድብ ሰንብታለች። እንግዲህ ብዙ በኢራን ላይ ብዙ ጥፋት ደርሶባታል። እንግዲህ በእስራኤል በኩል ጦርነቱ ቢቀጥል ትፈልግ ነበረ ነው የሚሉ አንዳንድ ምንጮች። አዎ እንግዲህ እንዳልከው በሰፊው እንመለከተዋለን። ያው ትኩረት የምናደርግበት ዛሬ መታሰቢያውን ዕለት ስለሆነ ኢሻያው የአሜሪካና የኢራን ነገር ባጭሩ የሚጠናቀቅ አይመስልም። ቀጣይ ነው፣ በሰፊው እናየዋለን። ለወደፊቱም እናመሰግናለን። ወደሚቀጥለው ዝግጅት እንለፍ ኢሻያው። እሺ።